እኔ በጣም የገረመኝ ቤተሰብ ይቅርታ መግቢያ ላይ ስለሳኩኝ ማለት ነው። በጣም የገረመኝ ብሩኬና ሀይሚ እኔ እንጃ ማለት የአንድ እናትና የአንድ አባት ልጆች ናቸው እንዴ ፍቅረኛ ናቸው ቢባል ማንም ሰው አያምንም። ለምን እንደው ታውቃላችሁ? እሷ ፕራንክ አድርገው እሱ በቃ የሆነ ብድሩን ካልመለሰ ይከብደዋል፣ ይጨንቀዋል ማለት ነው። ሀይሚም እንደዛው ሁለቱም አንድ አይነት ናቸው፣ አንድ አይነት እና ባልና ሚስት ከአንድ ወንዝ ይቀዳል። ብሩኬን እና ሀይሚን አየሁኝ። የምሬ ነው ብላችሁ ግን ይቅርታ አድርጉልኝ መግቢያ ላይ ስለሳኩኝ። ሰላም ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት፣ ሰላማችሁን ፈጣሪ ያብዛላችሁ። ዛሬ ከረጅም ጊዜ በኋላ ጋዥዬ መጥተዋል። እውነት የኛ ተወዳጅ አባት፣ የኛ ጀግና አባት እኔ ዛሬ ስላየኋቸው በጣም ደስ ብሎኛል። የምሬ ነው የምላችሁ። እኔ ጋሽዬን ሳይ ማለት ነው በቃ የሆነ አባቴ ነው ትዝ የሚለኝ። ለምን እንደው ታውቃላችሁ? በጣም ጠንካራ አባት ናቸው። በዛ ላይ ደግሞ ትሁት፣ ደግ ምናምን ለልጆቻቸው ያላቸው በቃ ለሰው ያላቸው ክብር በጣም ይለያል። አጠቃላይ የብሩክዬም እናት እንደዛው ማለት ነው እና የሆነ በቃ ቤተሰቦቼ ናቸው ትዝ የሚሉኝ እነሱን ሳያቸው ማለት ነው። ለምን የሆነ ቤተሰብ ደግ ሲሆን ደስ ይላል። የሆነ የምታመጡትን እንግዳ ቤታችሁ ራሱ አያሳፍርባችሁም። ቤተሰብ ያንን ፈለግ ተከትላችሁ ነው የምትሄዱት። ብዙ አወሮባቸው አይደለ? ዛሬ እንግዲህ ቅማምዬ ተገኝታለች፣ ተሰርቶላታል። አይገልጠውም ቤተሰብ። ለማንኛውም ሀሳብ አስተያየታችሁን በኮመንት እያስቀመጣችሁልኝ እኔም የራሴን ሀሳብ ልስጥ። ቅማምዬ ትናንትና እንግዲህ አማቷ ጋር ሄዳ ያደረችው። አቶ ብሩኬ ግን በቃ ለፕራንኩ እንዲመቸው ማለት ነው፣ ለፕራንኩ እንዲመቸው ነው ይህን ነገር ያደረገው። እንድጠራጠር አድርጎኛል አንድም ማለት ነው። ግን እዛም ስላደረኝ ደስ ብሎኛል እኔ። ምክንያቱም ላይቭ ላይ ማታም ባልኖርም እንኳን የተደሰታችሁ ልጆች አላችሁ፣ እዛ ገብታችሁ ላይቭ ላይ መጥተው ፍቅራችሁን የገለጣችሁ ሰዎች አላችሁ እና ጥሩ ምሽት እንዳሳለፋችሁ ምናምን ነገር መጨረሻው አካባቢ ደባሪ እንደነበረ ምናምን ነግራችሁኛል ማለት ነው። እኔ ባልኖርም በሰዓቱ ማለት ነው። ዛሬ ግን ብሩኬ ማታ እንደዛ ፍቅር ሲሰጥ እንደዛ ሽሙንሙንሙንሙን ሲያደርግ ያመሸው ሀይሚዬን ዛሬ ለካ እንደዚህ ጨጓሯን ሊልጥ አስቦ ነው። ለዛውም ከአባቱ ጋር ሆኖ ማለት ነው። አስቡት እንግዲህ አስቡት፣ የሄደበትን ርቀት የተጠቀመውን ሲስተም ትላላችሁ። ማን ነው ይሄንን? እኔ ደግሞ ሁለቱም ተንኮል ሲጠነስሱ አንድ አይነት እንዲሁ ከየት እንደሚያመጡት እኮ የፕራንኩን አይዲያ እንዴት እንደሚፈለስፉት እኮ እኔ በጣም ነው ግርም የሚለኝ ሳስባቸው ሁለቱም ማለት ነው። ታዕም የበላይ ይሆናሉ ማለት ነው። እንግዲህ ግን ጋሽዬ እንደው ብሩኬን ሁሌ መተባበር እንደው አይከብድም? ሁል ጊዜ እስቲ ቆይ ላቀጣጠር። እኔ ሁል ጊዜ ማለት ነው ሀይሚዬ ላይ እንደዚህ እየተባበራችሁ አባትና ልጅ ማለት ነው እንደዚህ ማጨለል ሰውን አይከብድም? ነገሩ እሷም ሁለት ሰው ሆና ነው ብሩኬን ያጨለለችው። ከሁለት ሰው ጋራ ከሙፍታና ከፍጹም ጋራ ሆና ያላረገዘችውን ልጅ አርግዣለሁ እያለች አንተ ጭራሽ እኮ አንተ ሙፍታን ተሸከምልኝ አምሮኛል እኮ ነው ያለችው። ልትገላ ማቻችንን አስበችታ እንዲ ልትገልብን ማለት ነው። እሱ በፍቅር ኳሷል። በፍቅር የተጎዳ ሰው እንደገና ደግሞ ከባድ ነገር አንሳ ብላ በፍቅር የተጎዳውን ልቡን ጣብ ልታረግ። ቅማምዬ ታይ እንጂ ገና አራት ልጅ ሳይወልድልሽ ገና እኮ አራት ልጅ እየጠበቅን ነው እኛ። ገና አራት ልጅ እየጠበቅን እኛ ጭራሽ ልቡን እንደዚህ በሸክም ጠብ ልታረጊ ነው እንዴ? ለማንኛውም ዛሬ እንግዲህ ለምን አደርሽ እዛ ሄደሽ ለምን አደርሽ ነው የተባለችው። ቅማምዬ እነ ብሩኬ ቤት ለምን አደርሽ? ብሩኬ ያስፈቀደው እንግዲህ ጋሽዬን ነው እኛ ጋር ትደር ብሎ ማለት ነው። አሁን እንደገና ለምን አደርሽ? ለምን አስፈለገ እዛ ማደር? እንግዲህ ለምን ውጭ ታድሪያለሽ ነው ማለት። አሁን ብዙ ጊዜ እንደዚህ ግን በነገራችን ላይ ይሄ በጣም አስተማሪ የሆነ ፕራንክ ነው። ስንቶቻችን ነን አያቶቻችን ጋር እንኳን አድረን ለምን አደራችሁ ተብለን እናውቃለን። ለምን ሴት ልጅ እስከሆነን ድረስ ብዙ ጥቃቶች ሊደርሱ ይችላሉ በሚል ሀሳብ ቤተሰብ ብዙ ነገር ነው የሚያስበው እና በጣም ነው የሚጠነቀቁልን ቤተሰብ ማለት ነው። የዛሬው ብሩኬና ጋሽ ያደረጉት ፕራንክ በጣም አስተማሪ ነው። አሁን ሀይሚዬን ለምን የሆነ ቦታ ሄደሽ አደርሽ
እዚህ ቦታ ለምን አደርሽ? ለምን ውጭ አደርሽ? ሴት ልጅ ሲጀመር ውጭ አታድርም፣ ለምን ውጭ አደርሽ ብሎ መቆጣት እንደ መጥፎ ነገር ልናየው እንችላለን። ኖ በቡርኬና በሀይሚ ቦታ ላይ እንደ መጥፎ ነገር አናየው፣ ምክንያቱም እነሱ አንድ አካል ናቸው። ገባችሁ? አንድ አካል ናቸው። ግን ደግሞ በሌላ ሰው ላይ ስናየው ምናምን ነገር እኛ ባደግንበት ምናምን ነገር እንደዚህ አይነቱ ቁጥጥር ያለ ነው። እኔ በደንብ አውቃለሁኝ ከሚባለው በላይ ማለት ነው። ሴት ላይ ውጭ አታድር በገጠር ላይ ማለት ነው። በገጠር አካባቢ የት ነው ያደርሽው ምናምን እንቀጠቀጣለን ሁላ ማለት ነው። እና ይሄ የሆነ ያንን ነገር እንዳስብ ነው ያደረገኝ፣ እንዳስታውስ። በጣም አስፈላጊ ነገር ነው። በቃ አባት ሴት ልጅ ሲያሳድግ በእንደዚህ አይነት ደረጃ ነው። ቆንጥጦ ተቆንጥጬ ነው ያደግኩት እኔ እንደዚህ በስነ ስርዓት ነው ያደግኩት ምናምን ብላ አንድ ሴት ልጅ አፏን ሞልታ እንኳን እንድትናገር የሚያደርጋት ዋናው ምንድን ነው? አስተዳደጓ ነው። በቃ በምሽት ሴት ልጅ በር ላይ አትወጣም ይባላል። ምክንያቱም የሚያተናኩላትን ነገር አታቅማ፣ የሚገጥማትን ነገር አታቅም። ሶ እዚ ጋ አሁን ጋሽዬ እዚ ጋ ተቆጡ እንጂ እንደዚህ ለፕራንክ አድርገውት፣ በስሬሱ ስንሄድ ግን በጣም አስተማሪና አብዛኞቻችን ያለፍንበት ህይወት ነው ይሄ ህይወት ማለት ነው። ሶ ግን ያው ሀይሚዬን ለማስደንበር ነው ይሄ ፕራንክ የተደረገው። ያው የብሩኬ አይዲያ ስለሆነ ይሄ በቃ እኛ ጋር ስላደረ ምናምን ነገር ለምን ውጭ አደርሽ ምናምን ብለህ ያው ምክንያት ይሆናል። በዚህ ጓገጭ በል ምናምን ጋሼ ተባበረኝ እባክህ ምናምን ብሎ አቶ ብሩክ ጋሽዬ ደግሞ እኔ በአንተ የሚጨክን አንደበት የለኝም እሽሽሽ ምናምን ነገር አሉ። አይዲዮን ተቃበሉ። ትንሽ ሀይሚዬን አጨናነቋት። ሂጂ ቤትሽ ምናምን ሻንጣ ጭራሽ ተዘጋጅቷል ምናምን ነገር። ሀይሚዬ ደግሞ ትንሽ ነገር ይበቃታል። ክፍት አላት። ለመደሰትም ለመከፋትም ትንሽ ነገር ነው የሚበቃት። ሀይሚዬ ክፍት ይላታል። ደስተኛም ስትሆን እንደዛው በ5 ደቂቃ ውስጥ ደስታዋ ይመለሳል። ሶ ቴንኪው ጋሼና ብሩክዬ ማለት ነው። በጣም እናመሰግናለን። የምር የሆነ የባለፈውን ህይወታችን እንድናስታውስ ነው ያደረገን ይሄ ነገር ማለት ነው። እና እኔ እንደዚህ ተቆጥተው እኛ አቁም ቤተሰቦቼ አይደለም ወንድማችን ጋር እንኳን ሄደን ወንድ ትዳር ያለው ወንድማችን ጋር እንኳን ሄደን ስናደር አይፈቀድልንም። ለምን? እዛ ቤት የእሱ ጓደኞች ሊመጡ ይችላሉ ይባላል። እዛ ቤት የእሱ ጓደኞች ሊመጡ ይችላሉ። ጎረምሶች ናቸው እነሱ፣ ዘመዶችሽ ናቸው አይደሉም፣ በአድ ናቸው። ምን እንደሚያደርጉሽ አታቂም ተብለሽ ስንቶችሽ ነሽ እንደዛ ተብለሽ ያድግሽ እንዳትረሺ። እኔ በአካባቢ እንደዚህ አይነት ነገር እሰማለሁኝ። እኔ በእኔ ላይም እንደዚህ አይነት ነገር ተብዬ ባላቅም በአካባቢ እናት አባቶች እንደዛ ሲሉ እሰማለሁኝ ማለት ነው። እና ጥሩ ነገር ነው። ያለፈ ትዝታ እንዳስታውስ ነው ያደረገኝ እኔ ማለት ነው። በእርግጥ ጋሽዬ ምርጥ ተዋናይ ናቸው። እውነት ለመናገር ያክል ትወና አንደኛ ናቸው፣ ይችላሉ። በቃ ስሬስ ነው፣ አይስቁም ምናምን ነገር። ደግሞ እኮ ይሳሳሉ። ትንሽ ነው የምናጨናንቃት ምናምን ይላሉ። የኔ አባት በደንብ ታጨናነቁ በኋላ የልባቸውን ካደረሱ በኋላ ከዛ ደግሞ ተመርቀዋል። ዋው በቃ እጃቸው ላይ ጥፍጥፍ ተብሎ ነው የተመረቀላቸው። ወይ አረ በረከታችሁ ይደርብን እኛ ላይም ጋሽዬ እኛ ላይም በረከታችሁ ይደርብን። የምር የእናት የአባት ምርቃት ማን ነው የጓጓ በእናት በአባቱ ለመመረቅ? እኔ በጣም ነው የጓጓሁት። የምር የእናት የአባት ምርቃት በእውነት በጣም አሪፍ ነው፣ አስፈላጊም ነው። ያሳቀኝ የትኛው ፓርት እንደው ልንገራችሁ። ቶሎ መልሳት ነበር ያለኝ። አንቺ ለምን ታድሪያለሽ አላለም? እንዲህ ብሩኬ እኮ ነው ሲያቀጣጥር። ብሩክ ግን ነፍስ ይማራ እንደው እግዚአብሔር ደግሞ እኮ ስሬስ ሆኖ ነው የሚያቀጣጥረው። ወይኔ ስማ ለምን ታዝራለች? ነይ እንደር። ለማንኛውም ትችላላችሁ እንደዚህ ሰውን ማስደንገጥ። እኔም ደንግጫለሁ። ቤተሰብ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ፈታ ነው ያልኩት። እግዚአብሔር ያው የሀይሚዬ መጨናነቅ እንትን ቢለኝ ባጨንቀኝም